እንደምናላችሁ ሰላም ነው። ቤተዘኔ ነኝ። እግዚአብሔር ዛሬ ድንቅ መልእክት ሰጥቶን ይዤላችሁ መጥቻለሁ። የጌታ ስም የተባረከ ይሁን። አብረን ከኔ ጋር የእግዚአብሔርን ቃል እንማራለን። ጌታ ስሙ የተባረከ ይሁን። ዛሬ እግዚአብሔር የሰጠኝ ብርቱ መልእክት ወንጌል ማለት ምን ማለት ነው የሚል ቃል ይዤላችሁ መጥቻለሁ። ወንጌል የምስራች ዜና ማለት ነው። የሚገርማችሁ ዛሬ እግዚአብሔር የሰጠኝ መልእክት የምስራች ይዤ መጥቻለሁ። የምስራች ቃል ይዤ መጥቻለሁ። የምስራች ኮንግራቹሌሽን ሃሌሉያ፣ አዲስ ዜና ዛሬ ይዤ መጥቻለሁ። ይህም ደግሞ እግዚአብሔር ቃል ላይ ዛሬ እንመለከታለን። የምስራች ዜና የተባለበት ወንጌል ሃሌሉያ። ጳውሎስ ሐዋርያው ወንጌልን ባልሰብክ ወየውልኝ አለ። ነገር ግን በጣም ወንጌል እንድንሰብክ እንድንናገር የእግዚአብሔር ቃል ይናገራል። ብዙ ጊዜ ሰዎች ወንጌልን ለፓስተሮች፣ ለነቢያት፣ ለሐዋርያት፣ ለተለያዩ ሰዎች ይሰጡና ራሳቸው አይሰሩም። ወንጌል አገልግሎት ለሁሉም የተሰጠ የወጣት መሪዎች፣ ዘማሪያን፣ ዲያቆናት ሳይቀሩ ሁሉም እናቶች፣ አባቶች፣ ወጣቶች ይህ የምስራችን ወንጌል እንድንሰብክ እንድንናገር እግዚአብሔር ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራን የሱን ታላቅነት የሱን በጎነት እንድንናገር ነው። ሃሌሉያ። ወንጌል የመናገር ግዴታ አለበት። የዳነ ሁሉ ወንጌልን እንዲናገር እግዚአብሔር ቃል ይናገራል። ማቴዎስ ወንጌል ምዕራፍ 28 ላይ እያጠመቃችሁ ደቀ መዝሙሬ አድርጓቸው ይላል። ደቀ መዝሙር ማለት የኢየሱስ ተከታይ ማለት ነው። ተከታዮች ማንን የምትከተሉ? ኢየሱስን የምትከተሉ ተከታዮች ብርቱ መልእክት እግዚአብሔር ዛሬ በእኔ አልፎ ይናገራቸዋል። እስከ ምድር ዳርቻ መድረስ እንዳለብን መሄድ እንዳለባችሁ የእግዚአብሔር ቃል ይናገራል። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 ላይ እግዚአብሔር ቃል እንደዚህ ይላል፣ ስለ ጌታ ለመመስከር አትፍሩ ይላል። ጳውሎስ ለጢሞቴዎስ እንዲህ ይላል፣ ስለ ወንጌል ለመመስከር መከራን ለመቀበል አትፍሩ። ወንጌል ስትናገሩ መሰደብ ይኖራል፣ መተቸት ይኖራል፣ ተለያየ ነገር ሊኖር ይችላል። አትፍሩ። ኢየሱስ ጌታ ነው። መቋቋም የምትችሉ በእግዚአብሔር ኃይል ወንጌልን ለመመስከር ኃይል ተቀብላችሁ መውጣት አለባችሁ። ኃይል ማለት በጸሎት በእግዚአብሔር ጸጋ በእግዚአብሔር መንፈስ ተሞልታችሁ ወጥታችሁ ወንጌልን ተናገሩ ለፍጥረታት ሁሉ። ኢየሱስ ጌታ ነው። ይህ ወንጌል ማለት ምን ማለት ነው? ወንጌል ማለት የምስራች ማለት ነው። ወንጌል ስለ ኢየሱስ የምንናገረው ሞትን ድል አድርጎ ስለተነሳው ስለ ትንሣኤው ስለ ክብር ተስፋችን ልንናገር ይገባል። ሁለት አይነት ቦታ የሥጋ ሞት አለ። ያለ እግዚአብሔር ኖሮ መሞት ማለት ነው። ያለ እግዚአብሔር ኖሮ ከመሞት እግዚአብሔር ይጠብቃችሁ። ሃሌሉያ። እኛም እንነሳ። ተነስ፣ ወንጌልን ተናገር እግዚአብሔር ብሎሃል። በሥራ ቦታ፣ በንግድ ቦታ፣ በምታልፉበት፣ በምትገቡበት፣ በምትወጡበት ቦታ ሁሉ ወንጌልን ተናገሩ። የጌታ ስም ለዘላለም የተባረከው። መቃብሩን ፈንቅሎ ተነስቷል። ስለ ትንሣኤው ልንናገር ይገባል። እኛም በሞቱ ድነናል። እኛም ኢየሱስ ይመጣል ብለን እንድንናገር ተሰጥቶናል። ሃሌሉያ። በሞቱ እኛ ሕይወት አገኘ። በሞቱ እኛ ተካን። ብዙ ሰው ሞቷል፣ ነገሥታት ሞቷል። እሱ ግን ተነስቷል፣ አልበሰበሰም። በመቃብር የምናመልከው አምላክ የትንሣኤው አምላክ ነው። ሃሌሉያ። በሞቱ ዳንን፣ ነፃ ወጣን። ሃሌሉያ። የክብር ተስፋ አለን። እኛም እንነሳለን። ስለዚህ በክርስቶስ በሰማያዊ ስፍራ በረከት የባረከን ክብር ለኢየሱስ ይሁንለት። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ጉልበት ሁሉ ለስሙ ክብር ይንበረከካል። ለማን ክብር? ለስሙ ለኢየሱስ ክብር። ሃሌሉያ። አንተ ዝራ የሚያሳድግ እግዚአብሔር፣ አንቺ ተና
የሚያበቅል እግዚአብሔር። ሃሌሉያ። ወንጌልን ላለመናገር የምናቀርበው ምክንያቶች አሉ። ወንጌልን ላለመናገር የምናቀርበው ምክንያቶችን ዛሬ እናቆማቸዋለን። ወንጌል ልንናገር ይገባል። ወንጌልን ላለመናገር የምናቀርበው ምክንያቶች፣ አንደኛ ፍርሃት። መጽሐፍ ቅዱስ ስለ ፍርሃት ምን ይላል? እንደዚህ ይላል መጽሐፍ ቅዱስ፣ ፍርሃት ስውር ባርነት። ፍርሃት ስውር ባርነት ነው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ላይ የእግዚአብሔር ቃል እንደዚህ ይላል። ክፈቱ መጽሐፍ። እንደዚህ ይላል የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩን ፍጹም አይደለም። ፍርሃት አያስፈልግም። ለመጸለይ ፍርሃት፣ ጌትነቱን ለመናገር ፍርሃት። አትፍራ። የጌታ ስም የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እግዚአብሔር የኃይልንና የፍቅርን ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አትፍሩ። ወንጌልን ለመናገር አትፍሩ። ኢየሱስ ጌታ። ሁለተኛ ወንጌልን ላለመናገር የምናቀርበው ምክንያቶች፣ አንደኛ ፍርሃት ብያለሁ። ሁለተኛ ስጦታዬ አይደለም ማለት። ጸሎትና ምስክርነት የተወሰኑ ሰዎች ስጦታ አይደለም። የዳነ ሁሉ ወንጌልን እንዲሰብኩ ታዞ፣ የዳነ ሁሉ በማን የዳነ? በክርስቶስ የዳነ ሁሉ ወንጌልን እንዲሰብክ ታዟል። የሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ የእግዚአብሔር ቃል እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። እስከ ምድር ዳርቻ ምስክሬ ትሆናላችሁ ይላል። ሃሌሉያ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 የእግዚአብሔር ቃል እንደዚህ ይላል። ክፈቱ መጽሐፍ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዟችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ኢየሱስ። ሁል ጊዜ ከእናንተ ጋር ነኝ ያለ ኢየሱስ። ሃሌሉያ። ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ከ16 እንዲህ ይላል የእግዚአብሔር ቃል። እግዚአብሔርን ቃል አነባለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ፍረዱበታል። ያመኑትንም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣል፣ በአዲስ ቋንቋ ይናገራል፣ እባቦችን ይይዛል፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውንም በደዌዎች ላይ ይጭናሉ፣ እነሱ ምን ይሆናሉ? ይድናሉ ይላል እግዚአብሔር። ሃሌሉያ። ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ከ16 ሉቃስ ወንጌል ምዕራፍ 24 ከቁጥር 48 ላይ አንብቡ ይላል። እናንተም ለዚሁ ምስክሮቼ ናችሁ። ምስክር ነን። ተናገር። ለምኑ? ለወንጌሉ ምስክር ነሽ። የሰማኸውና ያየኸውን ከመናገር ወደ ኋላ አትበል፣ ተናገር። ቻላሴካቶሪያ ኢየሱስ ጌታ ነው። ሃሌሉያ። የጌታ ስም ለዘላለም የተባረከ። ወንጌልን ላለመናገር
የምናቀርባቸው ምክንያቶች ሶስቴ ፍሬ ያለማየት የኔ ድርሻ አይደለም። በእምነት ቃሉን መዝራት የሚያሳድግ እግዚአብሔር ዝራ የሚያሳድግ ማን ነው? እግዚአብሔር። ገበሬ ደመና ሳያይ ንፋስን ሳያይ ወቅቱን ጠብቆ ዘርን ይዘራል። እግዚአብሔር ራሱ ጊዜ ታምራትን ያደርጋል። ፍሬ የለም። ተናግሬ ወደ ጌታ አልመጡም፣ ጸልዬ ነበር፣ መስክሬ ነበር፣ እንደዚህ አልሆነም የምትሉ ሰዎች ዝም ብለህ ተናገር። ማሳደግ የእግዚአብሔር ድርሻ። በእምነት ቃሉን ተናገር። ሃሌሉያ ራባዴና መጋን ሳላቮያ በእምነት ቃሉን ተናገር። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 እስከ 7 የእግዚአብሔር ቃል እንዲህ ነው። በእምነት ቃሉን መዝራት የሚያሳድግ እግዚአብሔር። አንተ ዝራ፣ የሚያሳድግ እግዚአብሔር ነው። ተስፋ ትቁረጥ፣ ወንጌል ተናገር። አራተኛ ወንጌልን ለመናገር የምናቀርበው ምክንያቶች ጊዜ አይደለም ማለት ጊዜ ነው። በጊዜው አለጊዜው ወንጌልን ስበክ ተብሏል። ወጣቶች፣ እናቶች፣ አባቶች፣ ህፃናት፣ አዛውንቶች፣ ፍጥረታት ሁሉ የጌታ ልጆች እንድትናገር። ነገ ወደ ጌታ ስትሄዱ ትጠየቃላችሁ። ስንት ሰው ባንተ ዳነ? ስንት ሰው ባንቺ ዳነ? ምንድነው የሰራኸው ተብለህ ነገ ትጠየቃለህ። ተናገሪ፣ አትፍሪ። ነቀፋን አትፍሪ፣ ትችትን አትፍራ፣ ስድብን አትፍራ። ስለ ኢየሱስ ከመናገር ዝም አትበል። ወንጌልን ተናገር ብሏል እግዚአብሔር። አራተኛ ወንጌልን ለመናገር የምናቀርበው ምክንያት ቃሉን ስበክ፣ በጊዜው አለጊዜው ጽና፣ ፍጹም እየታገስና እያስተማርን ዝለፍ፣ ገስጽ፣ ምከር ይላል እግዚአብሔር። ተናገር በጊዜው አለጊዜው። ኢየሱስ ጌታ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 4 ላይ እግዚአብሔር ቃል እንዲህ ነው። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራው የማይችልበት ሌሊት ትመጣለች። ማንም ሊሰራው የማይችልበት ሌሊት። ወንድሜ ነገ ድንገት ወደ ጌታ ትሄዳለህ። በዛን ጊዜ የእረፍት ጊዜ ነው መናገራችን። አሁን በዚህ ምድር ሳለ ተነሽ ሂድ፣ ተነስ ወንድሜ፣ ተናገር፣ በኢየሱስ ንገር፣ ወንጌልን መስክር። እግዚአብሔር የተናገረኝ ብርቱ መልእክት ይሄ ነው። ተናገሩ፣ ተንቀሳቀሱ፣ አትፍሩ። ወንጌልን ለፍጥረታት ሁሉ ንገሩ። አምስተኛ ወንጌልን ላለመናገር የምናቀርበው ምክንያቶች እውቀት የለኝም ለምስክርነት የምትል የግድ እውቀት የሚጠይቅ ሳይሆን ያየነው፣ የሰማነው፣ የተረዳነው መግለጽ አለብን። ስራው፣ አዳኝነቱን፣ ጌትነቱን መናገር አለብን። ሐዋርያት ሥራ ምዕራፍ 4 ከቁጥር 31 ላይ ያለው አንብቡ እስከ 37 ድረስ። ኢየሱስ ጌታ። ተናገር። ተነስ እህቴ፣ ተነስ ወንድሜ፣ ወንጌልን ተናገር። ወዳች የጌታ ልጆች እግዚአብሔር እንዲህ ይላቸዋል፣ ወንጌልን ለፍጥረታት ሁሉ ንገሩ፣ መስክሩ። ፍሬ የለም አትበል፣ ጊዜ አይደለም አትበል፣ እውቀት የለኝም አትበል፣ አትፍራ፣ አትደንግጥ። ቃሉን ብላ፣ ጸልይ፣ ታጥቀው ውጣ። በመንፈስ ቅዱስ ኃይል ታጥቀው ይወጡ ነበር። ኢየሱስ ክርስቶስ በመጨረሻ ወደ አባቱ በሚያርግበት ጊዜ ኃይልን ተቀብላችሁ ውጡ ነው። ኃይልን ተቀብለው ውጣና መስክር፣ ተናገር። የጌታ ስም ለዘላለም የተባረከ ይሁን። ይህን እየሰማችሁ ያላችሁ የሚከተለውን ጸሎት ይህን እያየህ ያለ ወንድሜ ላንተ ነው። ይህን እያየሽ ያለሽ ይህ ብርቱ መልእክት ላንቺ ነው። ይህን እየሰማችሁ አሁን ያላችሁ በክርስቶስ ያልዳናችሁ ከጨለማ ወደሚደነቅ ብርሃን ያመጣችሁ ኢየሱስ ይወዳችኋል። ኢየሱስ የመጣው ለኃጢአተኞች፣ ለጻድቃኖች ሳይሆን ለኃጢአተኞች።
ኢየሱስ ጌታ ነው። ሃሌሉያ። ይህን ጸሎት ከኔ ጋር አብራችሁ እንድትጸልዩ በታላቅ አክብሮትና ትህትና እናገራችኋለሁ። እንዳታሳልፉ። ሃሌሉያ። የሚከተለው ጸሎት ከኔ ጋር አብረን እንጸልያለን። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እቺን ቃል ከኔ ጋር በሉ። ጌታ ሆይ እፈልግሃለሁ። ለኃጢአቴ በመስቀል ላይ ስለሞትክልኝ አመሰግናለሁ። የህይወቴ በር ነህ። አንተ የህይወቴ ጌታ ነህ። አንተ ጌታ እንደሆንክ በልቤ አምናለሁ፣ በአፌም እመሰክራለሁ። ኃጢአቴን ይቅር በልልኝ። ይቅር ስላልከኝ አመሰግንሃለሁ። ኢየሱስ ስሜን በህይወት መዝገብ ላይ ጻፍልኝ። ስለ ጻፍክልኝ አመሰግንሃለሁ። ዓለምን ክጃለሁ፣ ስራዋንም ክጃለሁ። አንተ የማትፈልግ ኢየሱስ አንተ የምትወደው አይነት ሰው አድርገኝ። ኢየሱስ ክርስቶስ ጌታ የህይወት በር ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። ተባረኩ። ይህን ቃል ከኔ ጋር የገባችሁ የጌታ ልጆች ኢየሱስ ይወዳችኋል። አሁን ኃጢአታችሁን ሁሉ ኢየሱስ ይቅር ብሏል። ወዳችኋለሁ። ሻሎም